እናውጣ ይሄ ውስጥ ይጽዳ አላህ ዘንድ ያለን ቀረቤታ የሚወሰነው በዛ ልክ ነው ዱዓችን ተቀባይነት የሚያገኘው ውስጥ ሲጸዳ ዳዓዋችን ሚዛን የሚደፋው ውስጥ ሲጸዳ አላህ ሁላችን ይወፍቀን ውስጥን እንዴት እናጽዳው አንድ ሶስት ህክምና ለወፍቃችሁ አንደኛ ማን ነኝ ብለህ ራስህን ማሰብ አንተ ለመኩራት ማን ነህና መጀመሪያ ካፈጣጠርህ ጀምር ተመጋቢ ነህ አይደል የበላ ሰው ደግሞ የሚመላለስበት ቦታ ይኖረዋል ማን ነህ አንዴ ሙልሃብ የሚባል አንድ ግለሰብ መሪ ነው ባለስልጣን ነውና አንድ ከኺዝ የተሰራ ከሱፍ ነገር የተሰራ ትልቅ ጋውን አርጎ እየኮራ ይሄዳል ሲሄድ እንትን አገኘው ሙጠርፍ ኢብኑ አብዱላህ الشخير የሚባል ትልቅ ሳልስ አገኘውና አንተ ሰው ሆይ ያረማመድ ኩራትህን እስልምናና አላህ አይወደውም እስኪ ረጋ በላል ሲለው ቀብረር ብሎ ዞሮ አየውና አወከኝ እንዴ ታቀኛለህ ለመሆኑ አለው እኔ ንጉሱ ነኝ መሪው ነኝ ሊለው እኮ እርሳቸውም ገብቷቸዋልና አዎ አውቃለሁ አሉ መነሻ የሚያስጠላ ፍትወትና አሉ መጨረሻ የሚገማ ጀናዛና አሉት በሁለቱ መሃል ሆድ ላይ ቆሻሻ ይዘምዞርና አሉት ግልጽ ነው ማን ነህ እናንተ እስኪ መነሻህን ንገረኝ ሚመንይኒው ምናን ከዛ ثم انكم بعد ذلك لميتون ሟችነ መሃል ላይ ደግሞ ቆሻሻ አዝለን ምዞሩ ድንግጣል አረማመዱን አስተካከለ አንተ ራስህን ማን ነኝ እኔ ከሰው ላይ ምቆረው በቀለም በምን ማን ነህ እናንተ ለዛ ነው አላህ ቁርአን ላይ ولا تمشي في الارض مرحا إلى መሬት ላይ ተኮፍሳ አትራመድ انك لن تخرق الارض መሬትም በሳታችን መሰንጠቃችን ማን ትንሽ ፍጡር እኮ ነው ولن تبلغ الجبال طولا አለም ቆመና ተራራ ጋር ይስተካከል ምንድነው የምትነፋው መሬት ልትሰነጥቅ ነው እስኪ ለማንጃሮ ጋር ልትወዳደር ولا تمشي في الارض مرحا ረጋ ብለህ አሁን እሱ ጋር አይደለም አንደኛው እሱ ነው እኔ ማን ነኝ ብለህ መረዳት ነው ሁለተኛ እንደ ሰው ዲን እንኳን ቢኖርህ ፍጻሜህን አታውቀው በእስልምናችን ደግሞ ሱኡል ኻቲማ ምንነዋል ያፈጻጸም መክፋት አማሟታ አይታወቅም አሁን አንተ እንኳን ታፔላ ለሰዎች ልትሰጠው እዝናው ፍጻሜ ቢከፋስ ዲሰው ተችተ ተሳድበ ያንተ ፍጻሜ ቢከፋስ ነገር ይሄ ሁለተኛው ከኩራት የሚያርቀህ እኔ አንድ ልጆች አውቃለሁ የተወሰኑ ወጣቶች ገና በወጣትነታቸው እጅ ላይ ጀማዓት ተክፊር ገቡ ተውሂድ አጥብቀው ወደዛ አሉ እና ተውሂድ የሚቀራውን ሁሉ ካፊር ብለው ወጡ ተከራከርናቸው ምን አልናቸው ቀጠሉ ከተወሰነ አመታት በኋላ ይሄ መነግራችሁ ከዛሬ 15 አመት በፊት ከተወሰነ አመታት በኋላ እነዚህ ልጆች ተክፊሩንም ትተውት ሶላቱንም ትተውት ጫት እየቃሙ አገኘዋቸው ያንዴ እኮ በቃ ምድር ላይ ከነሱ የለም ሰው እኮ የለም ከነሱ ላይ አንዳንዴ እንደ ሰው እንዳትኮራ በዲንህ እንኳን የሚያረግ ይሄን ፍጻሜ ምን ይታወቃል ብዙ ታሪክ አለ በነገራችሁ የሚያስደነግጡ በእስልምና ያለፉ ሶስተኛው ሌላው ላይ እንዳትኮራ ሌላው እንዳታሽሟጠብ ያረግ አንተ በሰዎች ላይ የምታሾፈውን ነገር አላህ አንተን ቢፈትንስ በዛ ጉዳይ ምን ዋስትና አለ አንድ ሸኺ ነበሩ ቁርአን ተፍሲር ካቀሩኝ ውስጥ እና በሰው ላይ በማሾፍ ላይ ተጠንቀቅ ብለው ልጅ ያለው ነው የመከሩ ከ10 ምናምን አመት በፊት አንዴ አሉ መስጂድ ውስጥ ጋር በጣም ጠንካራ ናቸው ዒባዳ ላይ ሱና ላይ ተውሂድ ላይ ጥብቅ ናቸውና አንዴ መስጂድ ገባው አሉ ልሰግድ ስል ከጎኔ አንድ ሰው ሊሰግድ ቆሟል እና አላሁ አክበር ብለህ ነው የምትገባው ንያ በቀልብ ነው ሶላት ላይ ጾም ላይ ነው በድምጽ ወይ ሐጅ ላይ ነው የምትነያው ከዛ ይንተባተባ ነይቱ ሶሊ ዙር 40 ረካ ምናምን ይሉታል በቀልብ የሚባለውን ሰው ባፉ ይለዋል ይሄን ይደጋግመው አላህ ተክቢራ ማለት አልቻለም አሰለቸኛ አሁንም ልልስል እሱም ይላራሉ በቃሉ ረበሸኝ አንተ ይሄን ነገርህን ተውና ተክቢራ አርገግባ አልኩታ ድንግጥ አለና አላሁ አክበር ብሎ ገባ በጣም ተበሳጨቼ ቤቴ ገባ
አይደርስ የለም መግሪብ አዛን አለ ሶላት ልሰግድ መስጂድ ተክቢር አልልብል ማለት አልቻልኩም እንደዛ ሰውዬ መደጋገም ጀመረ እንዴት ልበል ተክቢር አላርጋ እንደገና ወደ አላህ ተዋድቄ አልቅሼ ጌታዬ ቅርበለይ ብያፌም ፈተው አላህ አንተ ሰዎች ላይ ምትተቻቸው ነው ትዳሩ ስኬታማ አይደለም ስትል በሆነ ነገሩ ስታሾፍ አላህ በዛ አንተም ቢፈትነስ ዋስትናለ የለም እዛ ነው ከኩራት ሙእሚን ይጠበቃል በሰው ከማሽሟጠጥ ይርቃል ሰዎች ጠመው ሲያዩ በፍቅር ነው የሚያቸው እንዴት ልሳባቸው እንዴት ይምጡ እንጂ ሆነ እንኳን ገደል ገባልኝ ليس من اخلاق المسلم አራተኛው ኩራት ሲሰማ ነፍስን መሬት አውርደ ልኳን ማሳየት ይተበቅባል ሰይድና ዑመር ኢብኑ አልኸጣብ አንዴ በጣም ፀሐይ በሆነ ወቅት ከቤታቸው ወጡና الصلاه الجامعه ይሄ በአረቡ ትውልድ ያኔ ለትልቅ አጀንዳ ህዝብን ስትጣራ الصلاه الجامعه ሰሃባው ከየቤቱ ወጣ በዛ ፀሐዩን ታቆታላችሁ ያረቡ ምድር ወጣ ቆመ እንደ ቆመ መመለክት ሊያስተላልፉ ነው ጦርነት ሊያውጁ ይሆን ሰሃባው ጆሮውን ጣል አድርጓል እኔ እኮ አሉ አሁን ኸሊፋ ከመሆኔ በፊት የሙስሊሙ ዓለም መሪ ከመሆኔ በፊት ሳንቲሞች እየተሰጡኝ ለነገሌ ቤተሰቦች ፍየል ጠብቅ ነበራል ይችን ተናገሩና ተመልሰው ቤታቸው ገቡ ሰው ተበተነ ሰይድና አሊ ተከተሏቸው ያ አሚር አልሙእሚኒን ምንድነው ያረከው ራስን አዋርደህ እኮ ነው የተመለስከው አሏቸው አዎ ያ አሊ ያሉት ቤት ቁጭ ብዬ ሳንሰላስል ነፍሴ ኩራት ተሰማት ዑመር አሁን እኮ ያገር መሪ ሆንክ የኡማው አስተዳዳሪ ሆንክ ምድር በእጅህ ገባች ሩምና ፋርስ እኮ ይፈሩሃል ማን አለ ካንተ የበለጠ አለችኛ ወጥቼ ህዝብ ፊት ላዋርዳት ፈለግኳ አየሁ እንዴት እንደሚሰብራት ክስክስ አምጥተው قد أفلح من زكاها ማለት እኮ ስኬታማውን ያጸዳት ሰው እንዲህ ስትወጣ ሰፍሮም ይጥላል ኢማም አልሻዕራዊ በዘመኑ ያለፉ በተፍሲራቸው ታቋቸዋላችሁ ስለሳቸው አንድ ታሪክ አንድ ዓሊም ሲናገር ሰማው ህዝብ በጣም ይወዳቸው ነበር በተለይ እርሳቸው ወፍድ የሚሏቸው የራሳቸው ጀማዓ አለ አንዴ ከመስጂድ ተፍሲር አቅርተው መሰለኝ ሲወጡ መኪና ውስጥ ሩጠው ገቡባቸው ሰው ይወዳቸው ነበርና መኪናው ማግኘት ስላልቻለ መኪናውን ከበቡና መኪናውን አነሱባቸው ከፍቅራቸው የተነሳ ከዛ ሰውን ወጣው ሰላም ብለው ተሰናብተው ትንሽ እንደወሰድኳቸው ይላል ሾፌራቸው የሆነ መስጂድ አካባቢ አቁመኛሉኛ ቆሙ ወረዱ ሽንት ቤት ገቡና ዘገዩብኝ ምንድነው ብዬ ስመለስ ሽንት ቤቱን ያጸዱታል ግራ ገባኝ ያ ሼኽ አሁን በዚህ ፀሐይ ወርደ የምን ሽንት ቤት ጽዳት ነው ተወኛል አሁን እኮ እነዛ ሰዎች መኪናዬን ሲያነሷት ልቤ ጥሩ ስሜት አልተሰማትም አሉ ልሰብራት ፈለኩ ተራም ሆነ ግልጽ ነው ሰው የሚያደንቅ ምን ነው ላይን እኮ ቆሻሻ የሚያውቀው አላህ ነው ውስጥ ሰለፎች እንዲህ ነበሩ ደጋጎቹ ከውስጥ ጋር ነው ጨዋታው ሁሌም ትግሉ ውስጥ ጋር ነው እንዳይበላሽ እሷን ማጽዳት አለበት እሷ መጽዳት አለባት ኺታም የሚያምረው ያኔ ውስጥና ውጪ ያልተቃረነ ሰው ስትሆን አላህ ሁላችን ይወፍቀን ሐቂቃ ለራስ ያዘጋጀውት ፕሮግራም ነው አላህ ውስጣችንን ጽድት ያደርግልን ስለዚህ ለተዋዱዕ ከሚረዳን ውስጥ ኺታምህን መፍራት በዛ አላህ እንዳይፈትንህ መጠንቀቅ አንዳንዴ ደግሞ ወርደህ አውጥተህ ክስክስ ቀልብህን ማድረግ ማንነትህን መረዳት ነው ይሄን እንግዲህ በዳዕዋ ቋንቋ ወይም በአህለ ስሉክ በቀልብን በሚያጸዱ ሰዎች ቋንቋ ተኽሊያ ይባላል ማጽዳት ይባላል ከዚህ በኋላ ምን አለው ተህሊያ እንለዋለን ማስዋብ ሽቶ ልብስ ሳይታጠብ እንቀባለን መጀመሪያ ልብሱ ንጹህ ልብስ ከለበስነ በኋላ ሽቶ እናረጋለን ከሽቶ በፊት ልብስ መታጠብ አለበት አሁን መሰጣችሁ እሱ ነው የኩራት ተቃራኒ ምን ይባላል ምንድነው ምንለው ድምጽ አልተሰማኝ
መተናነስ በአረበኛ ምን እንለዋለን? አተዋዱዕ ዝቅ ማለት መሰበር ማለት ነው። ራስን በትክክል አሳንሶ ማየት የፊዚካሊ ምናምን ሳይሆን ከውስጥ ሪሊ ሰዎች እንደሚበልጡ ማሰብ፣ ሁሉም ካንተ የተሻለ እንደሆነ ማሰብ። ሰይድና ሙሳ عليه السلام الله ጠየቃቸው ያ ሙሳ አተድሪ لما اخترتك برسالاتي وبكلامي ሙሳ ለምን ከፍጡራን ሁሉ እኔም በማናገር እንደመረጥኩ ታውቃለህ አላቸው። ያ አላህ እኔ አላቅም አለ ሙሳ አላቸው። የፍጡራንን ቀልብ ሁሉ ተመለከትኩታል፣ ያንተ ቀልብ ከሁሉም በላይ ለኔ የተናነሰችውን አገኘዋታል። ግልጽ ነው። ቀልብ ለአላህ ስብር እኔ ትንሽ ነኝ፣ እኔ ፍጻሜ ምን አውቄው፣ እኔ ምን ዋስትና አለኝ እሚል ልቦና አላህ ሲይዝ የአላህ እርዳታ ከሱ ጋር ይሆናል። ሙሳ ይባላል አለይሂ ሰላም ከማንም ሰው ጋር ይቀመጥም ያ ሰው ከሱ የተሻለ እንደሆነ ቢያስብ እንጂ ይላል። ግልጽ ነው። ይሄ ነበር ባህሪያቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይላሉ ኢነላህ አውሃ ኢለይ አላህ እኮ ወደኔ ወህይን አወረደ አን ተዋضዑ እርስ በርስ ተናነሱ ሐታ ላ የፍኸር አሐዱን አላ አሐድ አንዱ ባንዱ ላይ ጉራ እንዳይነዛ ተናነሱ ስብር በሉ። በሌላም ሐዲሳቸው ላይ መን ተዋضዐ ሊላህ ለአላህ ስብር ያለ ረፈዐሁ አላህ ከፍ ያደርገዋል። ሰይድና ዑመር ይህን ሐዲስ ሲናገሩ መን ተዋضዐ ሲሉ እጃቸውን ወደ መሬት ዝቅ ያደረጉት ነበር፣ ረፈዐሁ አላህ ሲሉ ወደ ሰማይ ያነሱት ነበር። ለአላህ ስብር ያለ አላህ ከፍ ያደርገዋል። እኔ ትንሽ ነኝ ብሎ ውስጡን ያሰበ ይሄ ደግሞ ፎርጅድ ትንሽ ነኝ አይደለም፣ ሪል መርምሮት ማን ነኝ እኔ? ከመሃላችሁ በኹሹም ይሰግዳል? አዳጋች እኮ አለ እንዲህ ሶላት ውስጥ አሁን ዙር ያለቀሰ ቁርአን ላይ ሱብሂ ሲቀራ አንቀጹ አላሳልፈው ያላል የለም። ኢላ ማ ረሒመ ረቢ። ይሄ ማንነቱ የሆነ ሰው እሻላለሁ ሊል በፍጹም አይመችም። ሁሌም አጉዳይ እንደሆነ ለዛ ነው ሶላት ስንጨርስ አስተግፊሩላህ አስተግፊሩላህ አልተሟላም ሶላቱ። ሱብሓነከ ማ ዐበድናከ ሐቀ ዒባደቲክ እንደ ነገሩ ነው ሰግደን የወጣ ለመጨረስ ነው የጓጓ። እናታችን አይሻ ነቢዩን ሰለላሁ ዐለይሂ ወሰለም አንድ የቁርአን አንቀጽን ትንታኔ ጠየቀች። አንቀጹ ምን ይላል? ወለዚነ ዩእቱነ ማ አተው የኔ ባሮች እነዛ ናቸው ብሎ ነው አላህ የሚገልጸው። መስጠት ያለባቸውን ነገር የሰጡ ወቁሉብሁም ወጅለቱ ልቦቻቸው ከዛ በኋላ በፍርሃት እሚርዱ ናቸው የሚለውን አንቀጽ ስታነብ ወደ ታላቁ ነቢይ ዞር አለችና የአላህ መልእክተኛ እነዚህ በጣም ወንጀለኛ ሰዎች ናቸው እንደሚፈሩት አሏቸው አለች። ረሱላህ ሰለላሁ ዐለይሂ ወሰለም ላ ያ አይሻ እንዲያደሉም እነዚህማ ከሌሊት ሶላት የሚሰግዱ ቀን የሚጾሙ ሰደቃ የሚሰጡ ታዲያ ቀልባቸው ለምን ይፈራል? አላህ ባይቀበልን እንስ ብሎ ይፈራል። ሰጠዋል እኮ የሚጠበቅባቸው ግን አላህ ዋጋ ባይሰጠውስ? የሰው ፊት ነው የፈለግክ ቢለኝስ? ሶላቱ አልተሟላም ቢለኝስ? ሁሉን ሰጠው የሚጠበቅባቸውን አድርገው የሚፈሩ ናቸው የአላህ ባሮች። በስራቸው የሚኮፈሱ አይደሉም። አንዴ በሐሰን አልበስሪ ዘመን ሰዎች ተዋዱዕ ምንድነው የሚለውን ቃል ለመተንተን ትንታኔ ያበዙ። ተዋዱዕ ማለት እንዲህ ማለት ነው፣ ተዋዱዕ ማለት እንዲህ ማለት ነው ሲሉ አገኟቸው። ሐሰን አልበስሪ ምን አሏቸው? እናንተ ሰዎች ሆይ ለተዋዱዕ ፍልስፍና ያስፈልገውም አሉ። ተዋዱዕ ማለት መተናነስ ማለት ማንንም ሰው አታገኝም ያ ከዛ ሰው አንተ እንደምታንስ ብታስብ እንጂ ሰው ስታይ ወኸይሩ ምኒ ሙእሚን አቋሙ ይሄ ነው። ሰው ሲያይ እሱ ከኔ የተሻለ ነው ብሎ ሁሌም ያስባል። አነ ኸይሩ ምንሁማ የሸይጣን ጥሪ ከሱ ነው ይሻላል ጥፋት። እዛ ነው አንድ ሰለፍ ምን ይላሉ? አንድ አባባል አላቸው። ወላሂ ይላሉ በህይወቴ በእድሜ የሚበልጠኝ ሰው ካገኘው እሱ ከኔ ይሻላል እላለሁ። ምክንያቱም በእድሜ ይበልጠኛል፣ ከኔ የተሻለ ሰግዷል፣ ዚክር አድርጓል፣ ሰደቃ ሰጥቷል፣ እሱ ይበልጠኛል እላለሁ አሉ። ኸይሩን ያዩለታል።
ከኔ በእድሜ የሚያንስ ሰው ስመለከት هو خير مني ይላሉ እሱ ከኔ ይበልጣል ለምን በእድሜ ይበልጡት ይላው ግን እሱ እንደኔ ብዙ ወንጀል አልሰራም ይላል ግልጽ ነው ገና 20 አመቱ ነው ወንጀሉ ገና ትንሽ ነች ሶላት ከወጀበበት አመታት ነው እንዴት እንደሚገለብጡ ታያችሁ ትልቅ ሰው ሲያዩ እሱ ይበልጠኛል ምክንያቱም ብዙ አመት ዒባዳ ሰርቷል ትንሽ ሲያዩ ደግሞ ዝግ ይገለብጡትና እርሱ ከኔ ይሻላል ምክንያቱም ከኔ ያነሰ ወንጀል ነውና ያለው ስለዚህ ወዳጆቼ በየትኛውም የህይወት ጉዟችን ላይ ራሳችንን ዝቅ እናድርግ ነው የዛሬ ትልቁ መልእክቱ ውስጣችንን እናጽዳው ስብር እናድርግ ያኔ አላህ ተውፊቅን ይሰጠናል ያኔ አላህ ስኬትን ይወፍቀናል ኢንሻአላህ ራሳችን ለማሰብ ዝግጁ ነን ዲከራስ ጋር ለማውራት ቁጭ ብለን ወረጁሉን ذكر الله خالي እንደተባለው ቁጭ ብለን ነፍስን መመርመር እኔ ይሻላለሁ የሚል ስሜት አለ ነው ውስጤ በሂስድ ተሞልቷል ወይ በሂቅድ ተሞልቷል ወይ የዲን መኮፈስ ውስጥ ያለ ነው እኔ ናጂያ ነኝ እኔ የተሻልኩት የሚል ስሜት አለ ነው የኢብኑ ተይሚያን ንግግር ታሪክ ማጠቃለያ ያላደርግላችሁ ኢብኑ ተይሚያ ረሂመሁላህ በጣም የሚታወቁበት ፈትዋ እንኳን ሲከብዳቸው ትልቅ ዓሊም ናቸው ኢብኑ ተይሚያ በዚህ ዘመን ሁለት ሰው ከተለያየ ባክ ካለ ኢብኑ ተይሚያ ካልከው ጸጥ ይላል የዚህን ያህል አላህ ሰው ልቦናውስ ግዝፈት ሰጥቷቸዋል ኢብኑ ተይሚያ ፈትዋ ሲጠፋቸው ይላል ከ1000 ጊዜ በላይ እስትግፋር አረጋለሁ ይላል አላህን ያ ረብ ክፈትልኝ ምን አቃለሁ የአካባቢው ማህበረሰብ የጣላቸው የድሮ መስጂዶች አሉ ማይሰገድባቸው እዛ መስጂድ ይሄዱና ራሳቸውን አፈሩ ላይ ጥለው ያ ሙዓሊመ አደም علمني ይሉ ነበር ወያ ሙፈሂመ ሱለይማን ፈሂምኒ አንተ ሱለይማንን ግንዛቤ የሰጠው ጌታ ወይ ግንዛቤ ስጠኝ አደምን ያስተማርከው ጌታ ወይ ዕውቀትን ስጠኝ ተደፍተው ለአላህ እንዲህ ስብር ይፈልጋል ዓሊም ነኝ ታዋቂ ነኝ አይደል ስብር ኢብኑል ቀይም ምን ይላል በህይወታቸው መጨረሻ ላይ አንድ ደብዳቤ ላኩልኝ ይላል አንድ ኪታቡ ላይ ደብዳቤውን አስቀምጧታል እኔ ይላሉ ኢብኑ ተይሚያ አነ ላ ሸይ እኔ እኮ ምንም አይደለው እንግዲህ እሳቸው ማለት በዘመናቸው ታዋቂ ገጣሚዎች ስለ እርሳቸው ያልገጠሙት የለም አንተል ኢማሙል ሙንተዘሩ ያሉ ነበር የሚያደንቋቸው ትውልድ አቅጣጫ ጠፍቶት የመዘኻብ ኺላፍ በበዛበት ዘመን ታስተካክል ዘንድ ህዝብ ሲጠብቀ የነበርክናችሁ ነበር ሚላቸው እንደ ነብይ ነው የሚያዩዋቸው ተሐድሶ ላይ ነው ያሳለፉት ለዲን ሲሉ 21 ጊዜ ኢብኑ ተይሚያ ታስረዋል ምን ትላላችሁ 21 ጊዜ ተመላልሰዋል እስር ቤት ስለዚህ ትውልድ አንግሶ ነበር ማያቸው መንግስታት ፈርተው ነበር የሚመለከቷቸው ግን እርሳቸው ይሄን የሰው ሁሉ ደሳ ሳዩ አነ ላ ሸይ እኔ ምንም አይደለው ወላ ሚኒ ሸይ እኔ ዘንድ ምንም ነገር የለም ወላ ፊየ ሸይ ውስጤም ባዶ ነው ማንነኝ እኔና ምንም ነገር የለኝም ይሄ ስሜት ነበራቸው ኢብኑ ተይሚያ ከዛም ይላል ኢብኑል ቀይም ከዚያው አያይዞ አንዲት ግጥም ጻፉ አነ الفقير الى رب البريات انا المسكين في مجموع حالاتي لا استطيع لنفسي جلب منفعه ولا عن النفس لي دفع المضرات والفقر لي وصف لازم ابدا كما الغنى هو وصف له ذاتي سلا الرحمن يصافوت اني ني مسكينو اني ني دهاو ወደ አላህ ከጃይ ነኝ እሱ የተብቃቃ ነው ሚል ግጥም ላኩልኝ ይላል ታዲያ ይሄን ተናናሽ የአላህ ባሪያ ፍጻሜያቸው እስር ቤት ውስጥ ነበር አስረዋቸው ያለ ፈትዋ መስጠት ከለከሏቸው መጽሐፍ እንዳይጽሙ ቀለማቸውን ወሰዱባቸው መጨረሻ ቁርአንን ማንበብ ጀመሩ የመጨረሻ አንብበዋት የሞቷት አንቀጽ ኢነል ሙተቂነ ፊ ጀናቲን ወነሃር እነዛ አላህ የሚፈሩት በጀነት ውስጥና በወንዞቹ መሃል ናቸው في مقعد صدق عند مليك مقتدر እውነተኛ በሆነው መቀመጫ ቻይ ከሆነው አላህ ዘንድ ናቸው የሚለውን አንቀጽ አንብበው ፍጻሜያቸው ሆነ ይላሉ ታሪካቸውን የጻፉት ለአላህ ብሎ የተናነሰ ፍጻሜውን አላህ ያሳምረዋል እኔ ወዳጆቼ አላህ ውስጣችን ያጽዳልን ለስኬት ምንጣቸው ውስጥ ሲጸዳ ነው ሐቂቃ ስለሌላ ርዕስ ማውራት ይቻላል ውስጥን እየረሳ ነው ኢኽላስ ሌላ ጊዜ እናወራዋለን
ኢኽላስ የለም ስራ ስንሰራ ስንት ላይ ካገኘው ነው ፌስቡክ ላይ እንጂ ይሄ ጽሁፌ አላህ ዘንድ ምን ዋጋ አለ ያስጠይቃል አያስጠይቅ የለም ኢኽላስ የለም በቃ ስድብ ነው ሻህዋ ነው ስሜት ነው ያን ነገር ሂሳብ ሰርቶ የሚለቅ የለም ካልኩሌሽን የሚሰራ የለም الله إخلاصني وفقا هلاتشنن وصلى الله وسلم وبارك على نبينا محمد وعلى آله وأتباعه أجمعين السلام عليكم ورحمة الله تعالى وبركاته